አይመለከትም ወንድሜ አንቺ አሳይሻለሁ አንቺ ሴት ነሽ አይደል አሳይሻለሁ ልቀቀኝ ምን እያደረግሽ ነበረ እየሰማሽኝ ነው ምን እያደረግሽ ነበረ አይመለከትም አንቺ አሳይሻለሁ አንቺ ሴትዮ እኔ ልጅነቴን እንዳላስታውስ ስሆን የት ነበርክ እናቴ ላይ ያ ሁሉ ነገር ሲፈጠር የት ነበርክ አክስቴ ላይ ያ ሁሉ ነገር ሲፈጠር የት ነበርክ ዛሬ መጣህና እኔ ግን ያደግኩትን አስተዳደግ ዛሬ ሰደግመው እኔ ላይ መተህ ትጮሃለህ አይደል እናቴ ተደፍራ ነው እኔ ተወለድኩት ይገባሃል ላታምነኝ ትችላለህ እናቴ ስንት ስቃይ ተሸክማ እንደነበረች ማንም አይረዳትም ማንም አያውቃትም ግን እኔ ልጇ ነኝ ቢያንስ እሱን ባላገኘው በሌሎች ሰዎች ማስከፈል አለብኝ ምናልባት አላውቅም እኔ ልጁ ስለሆንኩ ስጋው ይዞት ይሁን ምን ይሁን ለምን እንዳልነካኝ እኔን አላውቅም ግን ደግሞ አልነካኝም ስለ ቀን በቀን እኔ ሰውነት ላይ ሲያርፍ የነበረውን ዱላ እኔ ነኝ የማውቀው በቀባቶ መማታት አሁን ወንዶችን በጣም ነው የምወደው ምክንያቱም ስመታበድ ያደግኩት ነገር ስለሆነ ነው እኔ ስለዚህ ደማቸውን ልመልስላቸው የምችለው ሰው ብቸኛ እኔ ነኝ እኔ ደግሞ በደንብ አደርገዋለሁ ትሰማኛለህ አይደለ በደንብ አደርገዋለሁ በደንብ መልስላቸዋለሁ እንደፈለጉ አንድ ቀን ሳያወሩበት ለሞቱት ነገር እኔ ዋጋ አስከፍልላቸዋለሁ እሱንም ቢሆን ብደርስበት እንዲህ አሰቃይቼ ነበር የምገለው ግን ቀደመኝ ሽንትሽን ጠጣለሁ እሺ ቢገምልኝ ጠጣለሁ ሽንትሽን ጠጣለሁ ተጠጣለህ ያለቃሽን ይጠጣል አሁን ቶሎ ይዤልህ እመጣለሁ ብትጮህ እሺ ምን ፈልጌ እንደመጣሁ ታውቃለህ አይደል አውልቀው እያልኩ ነው አውልቀው ሱሪውን አውልቀው ቶሎ በል አውልቀው ምንድነው የምትጠብቀው አውልቀው ቶሎ በል አውልቀው ዛሬ በምን እንደምደፍረህ እናያለን አውልቀው ብያለሁ አውልቀው እያልኩ ነው አይደል ምንድነው የምትጠብቀው አንድ ትንፋሽ ብትወጣ አንድ ነገር እሺ እግር ከዚህ ቤት ቢወጣ ምን እንደማደርግ ታውቃለህ አይደል ላንተ በየቀኑ አላስረዳም ለነገሩ አንተም ወንድ ነህ ቀንህን ጠብቅ እማላሳይ መስሎታል አንተ ግማታን ቆሻሻ ጭራሽ በእሑድ ቀን ቤትህን አስተካክለህ ትወጣለህ እሑድ ሁሌ እንደምደፍረህ ታውቃለህ አይደል ዛሬ ማን እሺ ለነገሩ ትመጣይ እዚህ ነው የምጠብቀህ ቁልፍ ባታስቀምጥ ዛሬ ምንድነው እንደምንችል አላውቅም ምን ላረገ እንደምንችል ዛሬ እንዴት እንደምደፍርህ ትመጣለህ ብቻ ትመጣለህ ለነገሩ የኔ መድፈር ብቻ በቂ እየመሰለኝ አይደለም ላንተ ስለ ሌላም ሰው አምጥቼ ማስደፈር አለብኝ ማለት ነው ይሄ ቆሻሻ ዛሬማ ይመጣታል እንዴት እንደምደፍረው ወሬ ብቻ ነኝ የማውቀው ዛሬማ ሌላ አደፋፈር መጠቀም አለብኝ እንጂ በዛ ብቻ የሚሆን አይደለም በዛ ብቻ ይሁን አፉንም መጠቀም መቻል አለብኝ ዛሬ ፈለኩም የሆነ ነገር አይጠፋም መቀመጫውስ ቢሆን ዝም ብሎ ምን ይሰራል መጠቀም ካለብኝ እሱን መጠቀም አለብኝ ይመጣታል ዛሬማ የሚቀረኝ ነገር የለም ቁጭ አድርጌ እንዳይሰራ እንዳይቀመጥ እንዳይነሳ አድርጌው ማን እንደፈለገ እንደሚያደርገው እናያለን የወጣህባትን ዋጋ ትከፍልባታለህ ጭራሽ ለኔ ሳልፈቅድ ጀምሮ ነው የሚወጣው በእሑድ ቀን ሁሌም የምደፍረው በብዛት እሑድ ቀን እንደሆነ ያውቃል ዛሬ ትመጣታለህ ቆሻሻ ውዳቂ እንደዚህ እንደፈለክ የምትሄድበት ነግረህ ሁለተኛ እንዳይሰራ ነው ማድረግልህ በሽንት ብቻ መብቃት የለበትም ለነገሩ ዛሬ ሌላም ነገር መውሰድ አለብህ ሲመስለኝ ሽንቴ ብቻማ እየተስማማህ ነው በጣም እኮ ነው ያናደርከኝ እንዴት ይወጣል እንዴት ነው ለኔ ሳይነግረኝ የሚወጣው ዛሬ
እንደዚህ እንዳናደደኝማ አይቀርም በጭራሽ። ስለዚህ ቤተሰቦች አሁን ወደ ቤታቸው ልንገባ ነው። እንዳሉ ስለነገረችኝ አሉም በእርግጠኝነት። ስለዚህ በዚህ ቀን ይኖራሉ፣ ከቤታቸው ወጥተው አያውቁም፣ እሷም እሱም ይኖራሉ ብላኛለች። ስለዚህ ወደ ውስጥ እንገባለን ማለት ነው። ሰኒ የሚሆነውን ነገር አብረሽ መከታተል ትፈልጋለሽ ወይስ ይብቃ? እኔ ልግባ ዝም ብዬ? እንዴ እገባለሁ። እኔ ማየት ፈልጋለሁ። እንዲያውም ያንን ያየሁትን ነገር በአካል ነው ማየት የምፈልገው። በጣም እሷንም አሳልፈን እንድንሰጣት እፈልጋለሁ። በጣም አሪፍ። ስለዚህ ያው አንዳንዴ ካንቺም ሴፍቲ አንፃር መጠበቅ ስላለብን ነው፣ ለዛ ነው የጠየኩሽ እንጂ አብረን ገብተን የሚሆነውን ነገር እናያለን። ከዚህ በላይ ምንም ነገር የሚፈጠር ነገር አይኖርም ማለት የሚመጣ ነገር አይኖርም። እሷ አድርጋ እናቀርባታለን እርግጠኛ ነኝ ነገር። ስለዚህ ያኛው ቤት ነው ማለት ነው። እሺ እንግባ። ክፈች። እሺ እንዴት ናችሁ? ምን አገባ? ያገባኛል። ወደ ውስጥ መግባት ይኖርብኛል። እገባለሁ። ምንድን ነው? ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግሽ ነው? ምን አገባ? ዞር በይ ወንድሜ። ደህና ነህ? የምንባው ምን እያረግሽ ነው? ምን እያረግሽ ነው? ምን አገባ? አይመለከትም ወንድሜ። ምን እያረግሽ ነው? አንቺ አሳይሻለሁ። ምን እያረግሽ ነበረ? ምን እያረግሽ ነበረ? እየሰማሽኝ ነው? ምን እያረግሽ ነበረ? አይመለከትም። አንቺ አሳይሻለሁ። አንቺ ነበረ ሴትዮ። እየሰማሽኝ ነው? ምን እያረግሽ ነበረ? ምን እያረግሽ ነበረ? የማለቅ መብት ማንም አልሰጠም። ልቀቀኝ ወንድሜ። ደህና ነህ? ደህና ነህ? ምን አገባሽ? አትንኪው። ዞር በይ፣ ዞር በይ፣ ዞር በይ። እየሰማሽኝ ነው ወይ? እየሰማሽኝ ነው ወይ? ምን እያረግሽ እንደነበረ ደርሼብሻለሁ። ትሰሚኛለሽ? ትሰሚኛለሽ ወይ? ትሰሚኛለሽ ወይ? እስቲ እንዲህ ነበር ያሰቃየሽው? እንዲህ ነበር አይደል ያሰቃየሽው? ቆሻሻ ወረደው ነበር። ቆሻሻ አትቀኝ። ትሰሚኛለሽ? አትቀኝ። ይኸውልሽ ከዚህ በኋላ አፍሽን ልከፍቺ ብትሞክሪ አሳይሃለሁ። አንተ ራስህ ወንድ ነህ አይደል? አሳይሃለሁ። አንቺ ሴት አሰጃሪ። ወንድሜ ደህና ነህ? ደህና ነህ? እየሰማሽኝ ነው? እየሰማሽኝ ነው? አሳያታለሁ። ልቀቀኝ። ከዚህ በኋላ እንዳነካኝ ልቀቀኝ አልኩህ። ደህና ነህ? እየሰማሽኝ ነው ወይ? ወንድ ልጅ እንዲህ ያሰቃይሻል። አይመለከትም። ገና አንተም ትሰቃያለህ። ደግሞ አትፈልጊኝ ነገር ስርዓት ይዘሽ አውሪኝ። ስርዓት ይዘሽ አውሪኝ እያልኩሽ ነው። ምንም አይመለከትም። አትፈታተኝ፣ አትፈታተኝ። ልቀቀኝ ብያለሁ። ቆይ ሌላ ምንድን ነው የተጎዳው ነገር አለ? አንቺ ደግሞ አሳይሻለሁ። የሰማሽኝ ነው? አትፈታተኝኝ። እየተፈታተንከኝ ያለኸው አንተ ነህ። ተነስ። በስራ የመጣኸው አንተ ነህ። አንዴ አጥፋልኝ ካሜራ። ትናገሪያለሽ ወይስ ልድገምሽ? እሺ ምንድን ነው የምትፈልገው? ትናገሪያለሽ ወይስ ልድገምሽ? እነግርሃለሁ። እሺ አትምታኝ ብቻ። በስርዓት ቁጭ በይ፣ ቁጭ በይ በስርዓት። ሴጣን ካሜራማን በጣም ከብዙ ትግል በኋላ ልጅቷ በጣም ንቀቷ፣ እብሪቷ እኔ እንጃ። እኔ በሴት ልጅ እንደዚህ አይነት ባህሪ አይቼ አላውቅም። ይኸውልሽ አሁንም ካሜራ ያስበሩት ቁጭ ብለሽ አንድ ባንድ ያወረግሽውን ነገር የሆንሽውን ነገር ትነግሪኛለሽ ብዬ ስለማስብ እየሰማሽ ነው። አንድ ምንም ማጠፈው ካሜራ ነው። ይሄን ብቻ አይደለም ሌላ በድብቅ ካሜራ ያስኩሽ አለ። እያንዳንዷ ስትተገብሪ ስታረጊ የነበረውን ነገር ትሰሚኛለሽ አይደል? አሁን አንድ ነገር ሳትደብቂ፣ ሳትጨምሪ፣ ሳትቀንሺ እያንዳንዱ የሆነውን ነገር ትነግሪኛለሽ። ካሜራማን ባልደረቦች ካሜራዬን በደንብ አዘጋጁልኝ። ይኸውልሽ ምንም አይነት ነገር ካንቺ ከዚህ በኋላ ይኸውልሽ ውሸትም እብሪትም ላይብሽ አልፈልግም። መጨረሻሽ መቀመቅ ነው የሚሆነው። ወደ ህግ ነው የምወስድሽ። ያረግሽውን ነገር ግን የሰማሽኝ ነው ሴት፣ ያረግሽውን ነገር እያንዳንዷን ነገር
ትነግሪኛለሽ እኮ እኔ እነግርሃለሁ ግን ካሜራ ምን አስፈላጊ እኮ አይደለም ለምን ይሄን ማድረግ አስፈልገሽ ምንድነው ይሄን ልጅ ስታሰቃዩ የከረምሽው ምን እያረግሽ ነው ያማህል እንዴ ስለምን ማሰቃየት ነው የምታወራው ምን ስለምን ማሰቃየት ነው የምታወራው ምንም እያሰቃየሽ አይደለም ይሄን ሰውዬ እንዴ ለምን ማሰቃየው ለምንድን ነው ያሰርሽው ሲጀመር እናንተ ራሱ ለምን ነው የምትፈቱት ለምንድን ነው ያሰርሽው ተነስተውበታል አሁን መፈታት የለበትም ሲጀመር ሰይጣን አለበት እሱ አው ድንገት ነው የሚቀየረው አሁንም የሆነ ነገር ሊያረገን ይችላል እናንተ አታውቁም እንዳትደብቂኝ ብዬሻለሁ ምንም አይነት ማታለል ከዚህ በኋላ ይኸውልሽ እርምጄን የከፋ ነው የሚያደርገው አንቺ ምንድነው ይዘሽ ቅጣቴን የከፋ ነው የሚያደርገው ምንድነው የሚለኝ ሴትዮ ከኔ ጋር አውሪኝ ፊት ለፊት ነው ያለሁት ከኔ ጋር አውሪኝ ምንም እየገባ አይደለም ምንም እያስረዳኸኝ አይደለም እየሰማሽኝ ነው ሰናይት ወንድሜ ደህና ነህ አሁን ደህና ነኝ ደህና ነህ ሰናይት አንዴ ካንቺ ጋር ይሁን አንዴ ማስረጃውን ትሰጪኛለሽ ለምንድን ነው የሚሄደው ዝም በይ ትሰሚኛለሽ እያንዳንዷን ነገር በማስረጃ ይዣለሁ እየሆንሽ ስለነበረው ነገር ሰናይት አንቺ ይዘሽ ውጪ ምንድነው አይዞክ የመረጃ ነው ዝም በይ ካንቺ ጋር ይቆየኝ እሺ ፈልገዋለሁ አወራዋለሁ ሰናይት አንዴ ካንቺ ጋር ይቆየኝ ትሰሚኛለሽ እየሰማሽኝ ነው አይደል እዚህ ቤት የመጣሁት ይሄ ልጅ በደል እያደረሽበት ምንም አይነት በደል ያላደረሰው ያማህል እንዴ ሴትዮ እየሰማሽኝ ነው ይሄ ከማን ጋር ነው ምን ማለት ነው ቁጭ በይ ነው ምን ማለት ነው ይሄ ከየት ያገኘው ለምን ነው ቁጭ ብለው እንዳነካኝ ምን ማለት ነው ከዚህ በላይ ካንቺ ጋር ለቀቀኝ ሲጀመር ቤቴ እንድገባ ማፈቀደልህ ሲጀመር እንዴ ነው እንደዛ አይነት ነገር ያስ ማሽን ነው ምንም ሰማው ቁጭ በይና አውሪኝ ቁጭ በይና አውሪኝ ሲጀመር ቤቴ ውስጥ እኮ እንድገባ ማፈቀደልህ ሴትዮ አንቺ ቤት አይደለም ምክንያት ይል አረባ ካሜራውን አጥፋልኝ ለምን ነው የሚጠፋው ቆይ እሺ በቃ ማለት እሺ ምንድነው ማለት ተረጋግተሽ ቁጭ ብለሽ ታዳምጪኛለሽ እየሰማሽኝ ነው ትናዘዣለሽ ያደረግሽዋል እያንዳንዷን ነገር ትናዘዣለሽ እየሰማሽኝ ነው አይደል እሺ አትጮህ እየሰማሽኝ ነው አይደል ግልጽ ነው የተናገርኩት አይደል ከዚህ በኋላ ካንቺ ጋር መዳረቅ አይደለም የምፈልገው እውነታውን እንድትነግሪኝ ብቻ ነው የምፈልገው ለምን ይሄን ማድረግ እንዳስፈልገሽ ትነግሪኛለሽ የሰማሽኝ ነው ይሄ ልጅ እያሳለፍኩ አሳይሻለሁ እያንዳንዷን ነገር ስታደርግ የነበረው ሽንት እያጠጣሽው እየደፈርሽው ነበረ የማውቀውን ነገር ለኔ መድገም አይጠበቅም እየሰማሽኝ ነው ሴትዮ እኔ ደግሞ አላውቀውም እንደዚህ አይነት ተግባር ሰው ሲያደርግ ሊያውም ሴት ልጅ ወንድ ልጅ ላይ እንዲህ ስታደርግ አላውቅም አው እናንተ ስትነኩማ ሁሌም ያማችኋል ሴት ልጅ ላይ ለሚደርስባት ነገር ነው እንጂ አንዱም ቀን ጠበቃ ለመሆን አስባችሁ ማታውቁት ሴትዮ ስላንቺ ተግባር ነው ማወራው እኔ ማንነትሽን ያየሁት እዚህ ቪዲዮ ላይ እየሰማሽኝ ነው ለምን ይሄን ማድረግ እንዳስፈልገሽ እንድትነግሪኝ ነው የምፈልገው ትሰማኛለህ እናንተ መበቀል እፈልጋለሁ የምፈልገው እሱ ነው በህይወቴ ከልጅነቴ ጀምሮ ሳስበው ያደግኩት ነገር ይሄን ነው እና ምን እንዲሆን ነበር ምን ማለት ነው ከልጅነቴ ጀምሮ ማለት እያየሁ ያደግኩትን ነገር ነው ያደረኩት ምንም አዲስ ነገር የለውም ምንድነው እያየሽ ያደግሽው ነገር ሴትዮ ዝምታ አይደለም የሚያወጣሽ አንድ ባንድ ስላደረግሽው ነገር ንገሪ አንድ ነገር ሳታስቀር ያደረኩትን ነገር ማየሁ ለምን ይሄን ማድረግ አስፈለገሽ ነገርኩ እያየሁት ያደግኩት ነገር ስለሆነ ምንድነው ያየሽው እና ዋና ዓላማዬም በቃ እናንተ መበቀል ነው አይገባህም እንዴ ማን ነው የምትበቀው እናንተ ወንዶች ይሄን ለምን ማድረግ አስፈለገሽ ምን አይተሽ አድገሽ ነው ይሄን ለማድረግ የተነሳሳሽው እንዴት ልብሽ ይፈቅዳል ይሄንን ለማድረግ አንቺ ሰው ልጅ አይደለሽም እንዴ እናቴ ላይ ሲደረግ እያየሁ ያደግኩትን አክስቴ ላይ እየተደረገ እያየሁ ያደግኩትን ሰራተኛችን ላይ እያየሁ ያደግኩትን እኔ ራሴ ስቀጠቀጥ ያደግኩበትን ህይወት ረስቼ ህሊናሽ ይፈቅዳል ሰው አይደለሽ አይደል እኛ ላይ ሲደርስ ሰውነት የለም እኛ ሌላ ሰው ላይ ስናረግ ግን ሰው ነን አይደል ምን ማለት ነው ያኔ የት ነበርክ እኔ ልጅነቴን እንዳላስታውስ ሆነ የት ነበርክ እናቴ ላይ ያ ሁሉ ነገር ሲፈጠር የት ነበርክ አክስቴ ላይ ያ ሁሉ ነገር ሲፈጠር የት ነበርክ ዛሬ መጣህና እኔ ግን ያደግኩትን አስተዳደግ ዛሬ ሰደግመው እኔ ላይ መተህ ትጮሃለህ አይደል ይኸውልሽ
ተረጋግቼ ላወራሽ እሞክራለሁ ከዚህ በኋላ። ይቅርታ በጣም ስሜታዊ ሆኛለሁ ካሜራማን ቤተሰቦች፣ በጣም ስሜታዊ ሆኛለሁ። ትንሽ አረጋግቼ ተመልሼ ለመመለስ ራሴን እሞክራለሁ። አንዴ ካሜራ አጥፈልኝ። ቤተሰቦች እንግዲህ ካሜራውን በድጋሚ አብርቼ እኔም በጣም ተረጋግቼ ለመመለስ ሞክሬያለሁ። እስኪ የምትለኝን ነገር ከሷ ላደምጥ እሞክራለሁ። ያደረገችውን ተግባሯ እንዳለ ሆኖ ማለት ነው። ግን ለምን እንዴት ለማድረግ እንደፈለገች ከጅምሩ ጀምሮ ለምን እንደዚህ አይነት ሰው እንደሆነች ከሷ ልወቅ ቤተሰቦቼ። ቀደም ብላም የነገረችኝ ነገር ስላለ ማለት ነው። ስለዚህ በዝርዝር ስለሆነችው ነገር ትነግረኛለች። ካሜራማን ይሄኛውን ፋይል ያዝልኝ። የሰናይት ስልክ ነው። ሙሉ ማስረጃችን ያለው እዚህ ስልክ ላይ ነው ማለት ነው። ስለዚህ አሁን እኔና አንቺ አምባጓሮ እንድንፈጥር አልፈልግም። ተረጋግቼ አንቺም ተረጋግተሽ ስለሆነው ነገር በጠቅላላ አሁንም ስላለሽበት ነገር እንድታስረጂ እንድትነግሪኝ እፈልጋለሁ። ግልጽ ነው? ቅድም ካነሳሽ ግን ጀምረሽ አንድ ባንድ እንድትነግሪኝ እፈልጋለሁ። ጀምሪ። የትኛውን ነገር የትኛውን ተዋለሁ? ሁሉም ነገር እንደዚህ እንደምታስበው ቀላል ይመስላል? ወይም ደግሞ አንተ ያን ነገር ስላየ ብቻ የያዝከው ነገር ስላለ ብቻ እኔን በክፉ እንደሳልክ መቀጠል ብችል ይመስላል? ምንድነው እሱ? ንገሪኝ እያልኩሽ ያለሁት ከሱ ነው። ማንኛውም ሰው ለሰው የሚያወራው ታሪክ አለ እኮ። ምናልባት አንተ ስላልደረሰብህ ስለማታውቅ እውነት አይመስልህም። ወይም ደግሞ እንደዚህ አይነት ነገር ይፈጠራል እንዴ ብለህ ልታስብም ትችላለህ። እኔ ግን ልጅነቴን ሳስታውሰው ወደ ኋላ ስመለስ ሙሉ ህመም ነው። እሺ ሙሉ ዘመኔን እንዳለቅስበት አድርገው ነው እሺ ያሳደጉኝ። ማየት የሌለብኝን ነገር እያየሁ ያደግኩ ልጅ ነኝ። መቼውንም ቢሆን ልንገርህና ወንድ ልጅ ለኔ ሰው መስሎ አይታየኝም። መቼም ልነግርህ የምፈልገው ነገር ይሄ ደግሞ ዝም ብዬ ያመጣሁት ጥላቻ አይደለም፣ ወይም ደግሞ ሳያችሁ ስለምታስጠሉኝ ምናምን ብቻም አይደለም። ነግሬሃለሁ። አክስቴ፣ እናቴ፣ ሰራተኛችን ብዬ ነግሬሃለሁ። ሶስቱም ሴት ነበሩ። አክስቴ እናቴ የት ናት? አንድ ላይ ነበር የምንኖረው። ታውቃለህ፣ ከመጀመሪያው እንኳን እኔ አባቴ አይደለሁም አባት ተብዬው እሱን ሳነሳ ራሱ ውስጥ ትክክል አይሆንም፣ ያመኛል። እናቴ ተደፍራ ነው እኔ የተወለድኩት። ይገባሃል? ላታምነኝ ትችላለህ። እናቴ ስንት ስቃይ ተሸክማ እንደነበረች ማንም አይረዳትም፣ ማንም አያውቃትም። ግን እኔ ልጇ ነኝ። ቢያንስ እሱን ባላገኘው በሌሎች ሰዎች ማስከፈል አለብኝ። በዛ ብቻ ቢበቃው እኮ በጣም አሪፍ ነገር ነበረ። ታውቃለህ፣ በሱ ሰራተኛችንም አክስቴም ተደፍሯል። መደፈር ስለ ደግሞ አላር ብቻ መደፈር በራሱ በጣም አስጸያፊ ነገር ቢሆንም መደፈር ራሱ አይነት አለው። ጓደኞቹን ሰብስቦ እያመጣ ሁላ ሳይቀር አክስቴን ያስደፍራት ነበር፣ ሰራተኛችንን ያስደፍራት ነበር፣ እናቴን ያስደፍራት ነበረ። ምናልባት አላቅም፣ እኔ ልጁ ስለሆንኩ ስጋው ይዞት ይሁን ምን ይሁን ለምን እንዳልነካኝ እኔን አላቅም። ግን ደግሞ አልነካኝም ስለ ቀን በቀን እኔ ሰውነት ላይ ሲያርፍ የነበረውን ዱላ እኔ ነኝ የማውቀው። በቀባቶ መማታት አሁን ወንዶችን በጣም ነው የምወደው፣ ምክንያቱም ስመታበድ ያደጉት ነገር ስለሆነ ነው። ማንም አያውቅኝም። አሁን ስለኔ ሲነሳ ሁሉም ሰው ክፉ ናት፣ መጥፎ ናት፣ እሷ ወንድ ልጅ ማሰቃየት ነው። ግን እኔ ስሰቃይ ያደግኩትስ እኔን ተው፣ አክስቴ፣ እናቴ፣ ሰራተኛችን በሴትነታቸው ሲሰቃዩ የኖሩትስ አስበው። እንዴት ነው የሚቻለው? አንተ ታረገዋለህ? እኔ ለነገሩ ታረገዋለህ። ወንድ አይደለህ እንዴ? እንዴት አታረገውም? የዛ ቁጭት እንኳን በልጅነቴ ሳይቀር ወንዶችን እየደበደብኩ ነበረ ቤት የምገባ። ግን ስገባ ያ ሰውዬ እንደለመደው ቀበቶውን አዘጋጅቶ ይጠብቀኛል ሁሌም ቢሆን።
ስለለመድኩት እኔ ምንም አይመስለኝም። ከኔ በላይ ግን በእኔ ያየኋቸው እናት ያክስቴና ሰራተኛችን ላይ የሚደርሰውን በደል መቻል አልቻልኩም። የኔ ዱላ ነው ኖርማል ነው በቃ ማለት እንደ ልጅነት መመታት አልነበረብኝም አውቃለሁ፣ ግን ዱላ ነው ቢያንስ ይሻላል። እነሱስ ግን እነሱ ላይ ደርሳላቸዋል፣ ለነሱ ደርሳላቸዋል፣ አልደረስክላቸውም አይደለ? ዛሬ ግን እኔ በቀሌን ለመበቀል ስነሳ ሁሉም ሰው ወደ እኔ ያፈጣል። ሁሉም ሰው እኔ ለመከልከል ይጥራል። ለምን? እኛ ሰው አይደለንም እንዴ? ያ ሁሉ ነገር ሲደርስብን የት ነበራችሁ? የት ነበራችሁ? ያኔ ዛሬ ነው ሁሉም ሰው በቃ እኛ ስንወጣ ብቻ ነው ሁሉም ሰው አይኑን የሚጥለው። የት ነበርክ? ያኔ የት ነበርክ? እሺ መለሰልኛ። ያ ሁሉ ነገር ሲደርስብን የት ነበራችሁ? ዙሮ ያየን ሰው ነበር አልነበረም? ዛሬ ግን በቃ አንድ ሰው ተጎዳ ብላችሁ ጭራሽ እንደዚህ ሆናችሁ ትመጣላችሁ። እኛ እኮ ወንድም አልነበረም። በዚህ ስቃይ አልፈው እኮ ነው የሞቱት። ይገባሃል? ምንም እንዳልተፈጠረ ከዛ ሞቱ። በቃ ታለፈ። ለእነሱ ማን ነበራቸው? እኔ ስለዚህ ደማቸውን ልመልስላቸው የምችለው ሰው ብቸኛ እኔ ነኝ። እኔ ደግሞ በደንብ አደርገዋለሁ። ትሰማኛለህ አይደለ? በደንብ አደርገዋለሁ። በደንብ እመልስላቸዋለሁ። እንደፈለጉ አንድ ቀን ሳያወሩበት ለሞቱት ነገር እኔ ዋጋ አስከፍልላቸዋለሁ። እሱንም ቢሆን ብደርስበት እንዲህ አሰቃይቼ ነበር የምገለው፣ ግን ቀደመኝ። ትሰማኛለህ አይደለ? አስቤበት አቅጄበት የማደርገው ነገር ነው መሆን ስላለበት። ስንቱን እንዳሰቃይተሻል? እኔ እንጃ ቁጥሩን አላውቀውም። በየትኛውም አቅጣጫ ግን እድሉን ካገኘው ወንድ ልጅን ለማሰቃየት ወደ ኋላ አልልም። አሁንም ወደፊትም የምነግርህ ነገር አሁን ወንድማችን እንደምታሰቃዩ ሌላም ወንዶች ተረኞች አሉሽ አይደል? አየህ አይደል? የሚታየው እሱ ብቻ ነው። ምክንያቱም አንተም ወንድ ነው። ወንድ ሲሰቃይ ብቻ ነው የማትወደው። ሰው ሲሰቃይ ማየት አልፈልግም። እንዳየት ነበርክ ያንኛ ስንሰቃይ የት ነበርክ? እንደዛ ካልፈለክ ጥፋትን እኮ በጥፋት መመለስ አይደለም። ይቅርታ አላርግላችሁ በበቀል መመለስ አይደለም። እና ይቅርታ አላርግላችሁ። ጥፋት ጠፍቶ ከነበረ አዎ ያ ትክክል ነው ማለት አይደለም። አንቺ ግን ስታደርጉ ሌላ ጥፋት፣ ሌላ በቀል፣ ሌላ በደል፣ ሌላ ኃጢአት ነው እየሰራሽ ያለሽው። ማን ሊያሳጡኝ? ከዚህ በኋላ በምን ሊበቀሉ? በራሴ ሊበቀሉ ይሁና። ካደኩበት ልጅነት በላይ ህመሙ አይደርስብኝም። እና ደግሞ አምኜበት ነው ማድረገው። ነገርኩ በቃ። አምነሽበት ያደረግሽው ተግባርና ስራ ከህግ የሚያድንሽ ከህግ ተጠያቂነት የሚያወጣሽ አይደለም። እኛ ያየነውን አይተን ደርሰን ይሄ ልጅ ስታሰቃዩ፣ ስታፈጁ፣ ስታደነዝዩ፣ ስታሰቃዩ ስንት ነገር አይተናል። ተረኞች እንዳሉሽም በጠቅላላ በድብቅ ካሜራ ይዣለሁ ስላንቺ። ሌላም ወንዶችን እንደምታሰቃይ ግብረ አበርስ እንዳለሽ በስልክ ስታወሩ የነበረው ሰው ማን ነው? ምንድነው የሚሰጥሽ መድኃኒት? ምን ለማድረግ ነበር ስትጠቀሚ ነበር? ሱልጣኑን እየጠበቀ ያለ ሰው ነው ወንዳራ። ይኸውልሽ ግብረ አበርሽንም እንፈልገዋለን። እያወቀ ለአንቺ የሚያቀርብልሽን መድኃኒት ምን እንደሆነ መርዙን ማወቅ እንፈልጋለን። አቀባይሽ ማን እንደሆነ ማወቅ እንፈልጋለን። ምን አይነት መድኃኒት እየሰጠሽ ለምን እንደዚህ እንደምታደርጊያችሁ ወንዶቹ ትነግሪኛለሽ። መድኃኒቱ ምንድነው ጥቅሙ? ወንዶቹ ምን እንዲያደርግልሽ ነው? እንዲያደነዝዝልኝ እኔ ከምፈልገው ነገር ውጭ የትም እንዳይሆኑ። ትሰማኛለህ? አንተንም ሳላቀ መጣህብኝ እንጂ አንተንም አደርግብህ ነበር ከፈለኩ። ብቻ ለነገሩ ስለማይገባችሁ ለእናንተ ማውራት አስፈላጊ አይደለም። ምክንያቱም አይገባችሁም። ወንድ ልጅ እየተሰቃየ ነው። ወንድ ልጅ ቤተሰቦች እኔ በጣም ለጆሮዬም ለማየትም በከበደኝ ነገር ነው ክትትል እያደረኩበት ያለሁት። የኔ ቤተሰቦች ሲሆኑስ ወይኔ ነገርኩሽ እኮ ምንድነው ችግራችሁ? ነገርኩሽ። ጥፋትን በጥፋት በቀልን በበቀል መመለስ አይደለም። እንደዛ አይኔ እያየ እንደዛ አድርገው ሶስት ሴት ባንዴ ሲገሉ አይቼ ቆይ እንትን በቃ ይሁን በቃ ይቅርታ ያሸንፋል ብዬ እንዳልፈና ነው የምፈልገው።
በቃ በይቅርታ ለፈኛ አሁን ስላሰቃየው በአንተ ይሄኛውን ወንድ በይቅርታ ለምን አታልፈኝ? እኔ ህግ መርማሪ ጋዜጠኛ መርማሪ ነኝ። በደልና ወንጀል ጥፋት ሲገኝ ለዛ እውነታ አውጥቶ ማስረጃ እኔ በበቀል መመለሳችሁ ማልከኝ አንተ ይቅርታ ለምን አታርግሽ እኮ ይቅርታ ለምን አታርግልኝ? እንደዛ ከሆነ ይኸውልሽ አሁን እንደሱ አይነት ካንቺ ጋር በዛ እድሜ ከሰሽ ቤተሰቦቼን ማድን ነበር እንደሚመስል ያለፈው እኮ አልፏል። ይኸውልሽ አሁን ስለዛ ያንቺን በቀል ልክ ነሽ ደጋረክሽ እንድልሽ እንድትጠብቂኝ አይደለም። መቼስ እየነገርኩሽ ነው። ህጋዊ ሰው ነኝ፣ መርማሪ ጋዜጠኛ ነኝ። ለህግ ለእውነት ነው ቃሌን ተግባር ነው። ያኔ የት ነበራችሁ? የእናንተ እውነት ስትፈልጉ በታሪክ ሰው ልጅ ላይ በደል ሊደርስ ይችላል። አልደረስንም ነበር። አዎ አሁን ደግሞ ከዚህ በኋላ ግን እንደርሳለን። እስከቻልነው ድረስ ለሰዎች እውነታ ተጋፍጠን ለሰዎች ህግና ፍትህ እንዲያገኙ እንደርሳለን። ለዛም አሁን ደርሰን መተናል። ይሄን ተግባር ስትከውኚ ስታደርጊ ደርሰናል። ለወንድ ልጅ ብቻ እንደሚሆን አውቃለሁ። ምንም ልታስረዳኝ አትሞክር። ይኸውልሽ እኔ ስራዬ ለማንም ያደላ መስማት አልፈልግም። ዞሮ አሳየኝ አይደል እንዴ? ምንድነው ፈልገው? ለነገሩ አንተም ወንድ ነህ። ይሄን ያህል ካንተ የምጠብቀው ነገር የለም። ከዚህ በላይ ካንቺ ጋር ዛቻሽን ለመስማት አልተቀመጥኩኝም። ማስረጃዬን ለመሰብሰብ እንጂ ከህግ የሚያድንሽ እንዳልሆነ ቀደም ብዬ ነግሬሻለሁ። አሁንም እንድታቂ እፈልጋለሁ። ምንም አይነት ጊዜ አልሰጥሽም፣ ግን የቃል ማስረጃ መውሰድ ስላለብኝ ነው ተቀምጬ ማውራሽ ያለሁት። ያየሁት ብቻ በቂ ነው ለኔ። የያዝኩት ማስረጃ በካሜራ በቂ ብቻ ነው፣ በቂ ነው እሱ። ስለዚህ ከዚህ በኋላ በዚህ ልጅ ህይወትም ሆነ በሌሎች የምታሰቃያችሁ ወንዶች ስቃይ እንዲበቃ ይዤሻለሁ። ማንን እንደምታሰቃይ አንድ ባንድ ትጠቁምኛለሽ። ከሱ ውጪ ሌላ የምታሰቃያችሁን ወንዶች አንድ ባንድ ትጠቁምኛለሽ። የት እንዳሉ ትነግሪኛለሽ። መቼም እነሱን ብታገኛቸው ወንድ አጦች እንደማልቀር የምበቃለሁ ታውቃለህ አይደል? ይኸውልሽ እሱን መቀመቅ ስትወርጂ እውነታው ምን እንደሆነ ይገባሻል። ነፃነት ማጣት ስቃይ ምን እንደሆነ ይገባሻል። ነፃነት ማጣት እድሜ ልክ ነፃነት አጥቼ ነው ያደግኩት። ለኔ አዲስ ነገር አይደለም። እሺ ስቃይ ስታደርሺ ሰው ላይ በደል ስታደርሺ እንጂ ማቀው ስላንቺ አላቅም። ዞሮ ሲጀምር ወንድ ልጅ ሴት ልጅ ለመበደል ብቻ ነው የተፈጠራችሁት እኮ። ምንም አዲስ ነገር የለውም። አንቺስ ወንድ ልጅ ላይ ሲፈጠርሽውስ ስቃይስ? እኔማ በቀል ይኸውልሽ የኔ እህት እኔ ባለፈው ህይወትሽ ለደረሰው ነገር በሙሉ አይተሽ ላደግሻቸው ስቃዮች፣ መከራዎች እጅግ አድርጌ አዝናለሁ። ነገሩ እውነት ተፈጠረ ያልሽኝ ነገር ተፈጥሮ ከሆነ እውነትም ይሁን ውሸትም አላቅም። ከተፈጠረና በህይወትሽ ያንን ነገር አሳልፈሽ በልጅነትሽ ካደግሽ ለዛ ነገር በጣም አዝናለሁ። እንደነገርኩሽ ቀድሜ ግን እንግዲህ ስንት ወንዶች ስንት አባቶች እናውቃለን። ስንት ዝቅ ብለው እናት ሆነው አባት ሆነው በብቸኝነት ልጆቻቸውን ያሳደጉ ስንት ወንድ አባቶች አሉ። ሩቅ ቦታ መሄድ አያስፈልግም። ሁላችን በየቤታችን አሉ እንደዚህ አይነት አባቶች፣ ብዙ ወንዶች አሉ። አንቺ አባቴ አደረሰ ብለሽ ካሰብሽው በደልና ጉዳት አንጻር ሁሉንም ወንድ ግን አጠቅልለሽ አንድ ናችሁ ብለሽ ማለትሽ ይሄ ነውርም ነው፣ ሐሳቡም ሁሉ ነገር ትክክልም አይደለም። አሁንም እንደዚህ የምታሰቃዩ ልጅ ይሄ ልጅ ስንት ወደፊት ሐሳብ ያለው ልጅ ሊሆን ይችላል። ትዳር መስርቶ ቤተሰብ እንግዲህ ቤተሰቦች ይኖሩታል። ቤተሰቡ ከሱ የሚጠብቀው ስንት ህይወት አለ። እሱም ለራሱ የሚመኘው ስንት ህይወት አለ። አንቺ ግን እንደዚህ ቆላልፈሽ አደንዝዘሽ ይሄ ልጅ እያሰቃየሽው አይተናል። እሱ ብቻ አይደለም ሌላ ወንዶችም እያሰቃየሽ እንዳለሽ አውቀናል፣ ደርሰናል። አንቺ ግን አባት ያደረገ ባልሽው በደል የተነሳ ይሄን ሁሉ ወንድ ማሰቃየት፣ ሊያውም በዚህ ልክ በሚዘገነን መልኩ መድፈር፣ መግረፍ፣ ሽንት ማጠጣት፣ አረ እንደው ለማውራት ራሱ ይከብዳል። ለማውራት እንኳን ተግባሩን እኔ አላውቅም። ስንት ወንዶች አሉ፣ ስንት መልካም ወንዶች አሉ። በየቤቱ በየጓዳው እየገባሽ ወንዶቹ እንደዚህ የምታሰቃያቸው ቆላልፈሽ ያስቀመጥሻቸው ስንት ወንዶች አሉ። ብቻ ያደረግሽው ነገር በቀል ትክክልም አይደለም። ሁሉንም ወንድም ጠቅልለሽ
እንዲህ ናችሁ ማለትም ትክክል አይደለም። ስለዚህ እኔ እንዳልኩሽ ነው ቀደም ብዬም ለደረሰብሽ ሆንኩኝ ላልሽው ነገር በልጅነት አይቼ አድጌያለሁ። እናቴ፣ አክስቴ፣ ሰራተኛችን ተደፍረው አይቻለሁ። በሴት ልጅ ላይ ስቃይ ስለደረሰ ወንድ ልጅ በቀላለሁ ብለሽ የተነሳሽበት ዓላማ ትክክል ባይሆንም ሆኜ ግን አይቻለሁ ያልሽውን ነገር ስለሆነው ነገር አዝኜ በሰዓቱ መድረስም ስላልቻልን ያ ነገር ስለተፈጠረ የምትነግሪኝ ያለፈ ታሪክ ነው። ለዛ እውነታ ስላ ሄደን ተጋፍጠን አሁን አንቺ ላይ እንደደረስ ነው በዛ ሰዓት ደርሰን ነገሮችን ስላላጋፈጥን እንግዲህ ያ የእድል ጉዳይ ነው። ስለዚህ ይሄን እንዳደርግልሽ የምትፈልጊ ከሆነ ከአንቺ 2 ነገር እፈልጋለሁ። ምንድነው? ግልጽ ነው አይደል? 2 ነገር እፈልጋለሁ። አንደኛ ነገር ከዚህ ልጅ ህይወት ውልቅ ብለሽ ትወጫለሽ። በህይወቱ ላትመለሽ ከዚህ በኋላ ከሱ በራፍም እንዳደርሽ ከሱ ህይወትም እንዳደርሽ ውልቅ ብለሽ ትወጫለሽ። ሁለተኛ ነገር የዚህን ሰውዬ በዳኒት ያቀብለኛል የምትይውን ሰውዬ ይተባበረኛል እንዳደነዝዛችሁ ወንዶችን ከሱ ነው መቀበለው ያልሽኝ አይደለም? ስለዚህ የዚህን ሰውዬ አድራሻ ትሰጪኛለሽ፣ ስልኩን ትሰጪኛለሽ። 2 ነገር እፈልጋለሁ። በጭራሽ እንደዛማ አይሆንም ማለት ስለዚህ ወደ ፖሊስ ይብሰደው ማለት ነው። ካሜራዬን ማስረጃ አይነት ሰው አይደለም እንደዚህ አንተ እንደፈለክ ሂደህ የምታገኘው አይነት ሰውማ አይደለም። ምን ሆነህ ነው? ግድ የለም እንዴ ሲጀመር እንዳታስበው በቃ ይኸውልሽ፣ እኔ ያልኩሽ ያለው እኔንም ሊያጠፋ የሚችል ሰውዬ ነው። አልገባም፣ ሰውዬውን አላወቅከውም ነው ያልኩሽ። ልንገርሽ የዚህን ሰውዬ አድራሻ የፈለኩበት ምክንያት ይኸውልሽ፣ እኔ ሞገስ ማግኘት ስለምፈልግ ነው። ሞገስ ማግኘት ደግሞ ለማግኘት ደግሞ ሰዎች እንዲፈሩኝ ስለምፈልግ እያንዳንዱ ነገር ለመውሰድ ነው። ከዛ ያለፈ ነገር ምንም ነገር አላረግም። ማስረጃዬን አጠፋልሻለሁ ካሜራውን ከዚህ ልጅ ህይወት ትወጫለሽ እንዳልኩሽ አንድ ነገር ካንቺ የምፈልገው እሱ ነው። ሁለተኛ የዚህን ሰውዬ አድራሻ ሰተሽ እወጣልሃለሁ ከህይወቱ። ግን የሰውዬውን ስልክ እንዴት ነው የምሰጥ? አይደለም ይኸውልሽ፣ እኔ እኮ እያልኩሽ ያለሁት ሰውዬውን የፈለኩት ለአንቺም ሞገስ እንዲሰጥሽ አይደለ? ከሰውዬው የተገናኘሽው ሞገስ ወንዶች እንዲፈሩሽ አይደለ ያደረግሽው? እኔም ያንን ሞገስ ፈለኩኝ። ይሄን ነገር ስትነግሪኝ ልቤ የኔም መሻት ፈጠረብኝ። ስለዚህ የዚህም ሰውዬ አድራሻ ስጪኝና እኔም ለራሴ ሞገስን ላሰራ፣ እኔም በሰዎች ዘንድ መፈራትን ለማግኘት ፈለኩ። ይሄን ነገር ስትይኝ ማንን በቃ እኔ ምንነቴን የምፈልገው በእንደዚህ አይነት መልኩ መገለጥ ነው ለሰዎች። ስለዚህ ለዛ የዚህ ሰውዬ አድራሻ ያስፈልገኛል። ከዛ አንጻር ነው እንጂ ለምንም አይነት ጥቃት ሰውዬውን ለማሳደድ አይደለም። አላደርገውም። እንደዚህ አይነት ሰውማ ሲጀመር እንዳልሽው እኮ ነው እኮ በጣም ኃይለኛ ነው እሱ። እንደዛ ካልሆነ አይሆንም። ስለዚህ እንደዛ ከሆነ ግን ችግር የለም። በዛ መንገድ እንድንስማማ ብቻ ነው የምፈልገው። ግን ከዚህ ልጅ ግን ህይወት ትወጪልኛለሽ። በቃ እሱ ምሽ ብዬሃለሁ። ከዛ እንዳንቺ እኔ ሞገሴን አሰራለሁ እንጂ ሌላ ምንም አልፈልግም። በጣም ማለት በቃ እኔም እንዳንቺ ለመሆን ነው ይሄን ነገር ስነግርኝ፣ እኔም ስለጓጓኝ ነው። ስለዚህ የሰውየውን አድራሻ ስጪኝ። ይሄን ካረግን እኔና አንቺ በሰላም እንለያያለን ማለት ነው። እሺ ስልኩን ልስጠቅ። በጣም ደስ ይለኛል። ማለት የሚሰራው መድኃኒት እያንዳንዱ ነገር ትክክል ነው አይደል? አዎ እኔ እስካሁን ትክክል ሁሉም የምፈልገውን ነገር ነበር የሚያደርግልኝ። በጣም አሪፍ። ማን ይባላል ስሙ? አይ ስሙ እኮ እንደዚህ እኮ አይነገርም። ግን ከፈለክ አድራሻውን እነግርህና እዛ ሂደህ ቡራዩ ታውቀዋለህ? ምናልባት እዛ አካባቢ ሂደህ ካወቅህ ቡራዩ ወደዛ መስመር አውቀዋለሁ። አዎ እኮ ቡራዩ እንደገባ መጀመሪያ ላይ እንደገባ 2 አስፋልት ታገኛለህ፣ በቀኝና በግራ። ከዛም የግራውን አስፋልት ይዘህ ትንሽ እንደወረድክ በሬ ተራ አለ። እሱን እንደጨረስክ ደግሞ ጋሪ ተራ ታገኛለህ። ከዛ ወረድ እንዳልክ እንትን ዛፎች በጣም የበዙት ቀይ ግቢ ታገኛለህ። እና ያ ግቢ ነው በቃ። በጣም እና የፈለከውን ነገር ያደርጉልሃል አንተ ራስህ። ስለዚህ የምፈልገውን ሞገስ አገኛለሁ። በደንብ ታገኛለህ በቃ የምትፈልገውን። በጣም ጥሩ። የሰጠሽኝ ጥቆማ መረጃ በጣም ይጠቅማል። አሁን እኔ ልሂድ አይደል? በቃ ጫፈሰን ከልጁ ህይወት እንደወጣለት ልሂድ በቃ። እኔ ከልጁ ህይወትማ ትወጫለሽ። መጀመሪያ የሚቀረን ነገር አለ። እኔና አንቺ የሚቀረን ነገር አንቺን ለህግ ማቅረብ ብቻ ነው የሚቀረን። ማለት ምን ማለት ነው እንዴ? ከአንቺ ጋር በጣም ብዙ ረጅም አተካሮች ላለመፍጠር ቁጭ በይና አውሪ።
ሄዳለሁ በቃ ቁጭ በይና አውሪኝ ቁጭ በይና አውሪኝ ሴትዮ ቅድሙን ኃይሌን ልጠቀም እንዳታስገድኝ እኮ በቃ እንዴ ጨረስን እኮ አውራን ከአንቺ ጋር ሲጀመር አንቀመጥም አዎ ቆመሽ ነው የምታወሪው ቆመሽ ነው የምታወሪው እናንተ እኮ በቃ ጨረስን የሰውየውን ስልክ ሰጠው ካረን አንቺ ሚዳኝሽ ዳኛ ነው እኔ አይደለሁም ዳኛው አይደለሁም እኔ አንቺን መርምሬ ጋዜጠኛ ነገርኩሽ አይደለም መርምሬ ስላንቺ መረጃ ነው ማስረጃ ማውጣት ብቻ ነው ቃልህን እንዴት ታጥፋለህ ሲጀመር እንዴት እንደዚህ ታደርጋለህ ይፈርድሻል እሱ እንግዲህ ውድ ቤተሰቦቼ ከልጅቷ ጋር የነበረኝ ቆይታ አይታችኋል እሷን እንግዲህ ወደ ፖሊስ ጣቢያ እንልካታለን ፍርዷንም ታገኛለች እሷም ግብረ አበሯ ማስረጃችንን ሰብስበናል እንዳያችሁት አሁን እንግዲህ ከናንተ ጋር መገናኘት ያስፈልገኝ ስላንተ እንግዲህ አሁን ያለበት ሁኔታ ማወቅ ስለፈለኩ ነው እንዴት ነው አሁን በጣም ደህና ነኝ እሷም ያሳየችኝ ነገር አለ ግራ ገብቶኛል እስካሁን ባይገባኝም ግን በቃ በጣም ላመሰግናችሁ ፈልጋለሁ አንተም እሷም በጣም አመሰግናለሁ ምንም ችግር የለም ከኛ የበለጠ ሰናይት ብዙ ነገር አድርጋለች ለአንተ እንግዲህ ያየነው ነገር በጣም የሚዘገንን ነገር ነበረ ፍቅረኛ የምትላት ሴት ቤት ውስጥ ያ ሁላ ስቃይ በደል ስታደርስብህ ስትገርፍ ስትደበድብ ስትደፍር ሽንት ስታጠጣክ ያን ሁሉ ነገር አይተናል ለቃልም ይቸግራል የሆነው ነገር መናገር እንኳን ተግባሩን ማየት ወይም ማድረግ ለሆነብክ ነገር በጣም አዝነናል እንግዲህ ከዚህ በኋላ ግን ነፃ ትወጣለህ ማለት ነው ለዛም ደግሞ ሰናይት በጣም ትልቁን ድርሻ ትወጣለች ሰኒ በጣም ነው የምናመሰግነው በዚህ አጋጣሚ ሰኒ እንዴት እንደዛ አደረገች እንዴት እንደዛ አደረገች ካሜራ ምናምን አዎ አይ ካሜራውን ይገጠ ንገሪው አጫውተሽዋል ስለሆነ ነው አይ በቃ ማለት ሰው ቤት መግባቱ ደስ ማይል ቢሆንም ግን በቃ ሁኔታ ደስ ስላለኝ ስላልነበረ የሆነ ቀን ቁልፍ ሰጠኸኝ ሄደ ነበር ምናልባት ከመጣች ስንስጭልኝ ምናምን ብለህ ካስታውስ እና በዛ ሰዓት ነው ገብቼ ካሜራውን አስተካክዬ ምናምን ወጥቼ ነበር ያው አንተን ለመርዳት ስላሰብኩ ነው እንጂ ሌላ ነገር አስቤ አይደለም ቤት የሚገባው እንደዛ ከሆነ በቃ በጣም አመሰግናለሁ ለረዳሽኝ ነገር እናንተም በጣም ከልብ ነው የማመሰግነው ምንም ችግር የለም ሰናይትን እንግዲህ እኛም አንቺን እጅግ አድርገን እናመሰግንሻለን አንተም እንግዲህ ጸበል ህክምና ማግኘት ካለብህ የዛን እገዛ እናደርጋለን አብረንክ ነን ሰናይትም ከጎንክ እንደምትሆን ባለሙሉ ተስፋ ነን ስለዚህ ቤተሰቦቼ እንግዲህ የሆነውን ነገር አይታችኋል እንግዲህ ወንድማችንን ነፃ አውጥተናል በህይወት ደርሰንለታል በጣም ደስተኞች ነን ያ በመሆኑ ወንጀለኞችም ለህግ እንደሚቀርቡ ባለሙሉ ተስፋ ነን ያንን እናደርጋለን ማስረጃችንን ስለያዝ ማለት ነው ሰናይትንም እጅግ አድርገን እያመሰገንን ቤተሰቦች እናንተም ከኛ ጋር ስለነበራችሁ እጅግ አድርገን እያመሰገንን ላይክ ሼር ሰብስክራይብ እያረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ እንግዲህ ደግፉን አብራችሁን ሆኑ ሁሌም እንደምላችሁ ማለት ነው ቤተሰቦች ስለዚህ በሌላ ታሪክ በሌላ ቪዲዮ እስክመለስ ድረስ እንግዲህ ሰላም ሁኑልኝ ቤተሰቦች እንግዲህ ውድ ተመልካቾቼ ያየነውን አንድ ላይ ሆነን አይተናል እናንተም እኛም አይተናል የሆነውን የተፈጠረውን ነገር በድብቅ ካሜራ የተቀረጸውንም ነገር ሰናይት ቀርጻ ሰጣን አዘጋጅታ ትልቅ ማስረጃ ሰጣን እንግዲህ ትልቅ መረጃና ማስረጃ ይዘን ነው ወደ ቤቱ የገባ ነው ወደዚህ ወንደላጤ ቤት ማለት ነው እንግዲህ ከገባንም በኋላ ደግሞ እንዳልነው እሱም ቤት ውስጥ አግኝተናቸው ነበር እንዳልሽው በጣም ሁለቱም ጥሩ ሁኔታ ላይ እንዳልነበሩ እሷም በጣም አሰቃይ የሆነች ሴት ሆና ነው ያገኘናት ከኛም ጋር ስትነጋገር አንደበቷ ምንም የተገራ አልነበረችም ሴቷ እሱ ደግሞ በተቃራኒው አንደበቱ ተለጉሞ ምንም መናገር በቃ ምንም የወንድነት ባህሪም አልነበረውም ልጁ እና ያንን ነገር ስናይ በጣም የደነገጥ ነው ዞሮ በዚህ ማለበዛ እንግዲህ እሷንም አወጣተን ማስረጃችንን ሰብስበን መረጃችንንም አጠናክረን ከሷም ጋር የስልክ ልውውጥ ሲያደርግ የነበረውም መድኃኒት ይሰራላት ያመጣላት የነበረውንም ሰውዬ እንግዲህ ጠቁማን የት እንዳለ አድራሻውን ስለዚህ እሱንም አግኝተን የሱንም ልኩን መጨረሻውን ለፍርድ አቅርበን እሷንም አቅርበን ወንድማችንም ደግሞ ካለበት ሁኔታ ነፃ የምናወጣው ይሆናል ማለት ነው ለዛም ደግሞ ትልቅ ትብብር ትልቅ ድርሻውን የተወጣችው ሰናይት ነች ስለዚህ ሰናይት ካንቺ ጋር በመጨረሻም እንግዲህ ላመሰግንሽም ጭምር ነው አሁን ካንቺ ጋር የተገናኘሁት የሆነውንም ነገር እኛም አይተናል እና የመጨረሻ አንቺ የምትይው ነገር ምን አለ እሺ እኔም በጣም ነው ማመሰግን ማለት እኔንም እንደረዳችሁኝ ነው የምቆጥረው ምንም እንኳን ሰው የስጋ ዘመድ ባይሆንም ሰውንና ሰውን መርዳት ደስ ይላል በጣም እኔ የምፈልገው ይሄን ነው በቃ ማለት የሆነ መፍትሄ እንድታገኙለት ነበር
አዳምጣችሁኝም የኔን ነው ብላችሁም ስለመጣችሁ በጣም ነው የማመሰግነው። ክብሩን እንግዲህ ከፈጣሪ በታች አንቺ ሰጁ ከኛ የበለጠ አንቺ በጣም ለዚህ ነገር በደንብ እንግዲህ ማስረጃ ሰተሽን የሆነውን ነገር አይተናል። እኛ በስተመጨረሻ ደርሰንም ግን እኛም እርምጃ ወስደናል ማለት ነው። እርምጃችንም ደግሞ ለህግ የሚያቀርባት ነው፣ እሷንም ግብረ አበሯንም እሱንም ደግሞ ወንድማችንን ነፃ የምናወጣበት ነው። ለዛ እንግዲህ አንቺም ትልቁን ድርሻ ወስደሻል፣ እኛም አንቺን እናመሰግናለን ልልሽ ነው ሰናይት። ስለዚህ በጣም ነው ማመሰግነው። እንግዲህ እህቴ እንግዲህ ቀሪ ዘመንሽ አንቺም የተባረከ ይሁን። እንግዲህ ሰውን ለመርዳት ያደረግሽውን ጥረት እንግዲህ አንቺም ደግሞ በነገሮች ፈጣሪ ካንቺ ጋር ይሁን፣ ይከተልሽ ሁሌም። በጣም ነው የምናመሰግነው። እንግዲህ ቤተሰቦቼ ሰናይትን ሳናመሰግን አናልፍም ብለን ነው እንግዲህ አንቺን አመስግነን ከናንተም ጋር እንግዲህ ቤተሰቦቼ ያየነውን አይታችኋል። ስለዚህ የቀረን እሷ ብቻ ሳትሆን ልጅቷ ብቻ ሳትሆን ግብረ አበሯም ነው። እሱን ደግሞ ማስረጃውን አሰባስበናል፣ አድራሻውንም ይዘናል፣ አውቀናል። ስለዚህ ያለበት ሄደን እሱንም ለፍርድ የምናበቃው ነው የሚሆነው ማለት ነው። ቤተሰቦች ያየነውን ይመስል ነበረ። በሌላ ታሪክ እስከምንመለስ ድረስ ሰላም ሰንብቱን። እናመሰግናለን ቤተሰቦች፣ ደህና ሁኑ።